ዘንበል ስል ጨመረበት ከዛ ወደቀ እዛ በተኛበት አንድ ጨምሮ ሩጫ ቀጠለ ክንፈ ገብረ መድህን ግርግር የማያበዛ ከነቲራ ለብሶ በቦሌ መሽታ ቤቶች ቢራ ለመቀንደብ የማይቸገር የሰወዝ ያለው የሰላዮች አለቃ ነበር ይባላል። ሰላዩ ክንፈ በታጋይ ጓዶቹ የሚታወቅበት አንዱ ባህሪ የአገር የደህንነትና የጸጥታ ኃላፊ ሆኖ የራሱን ደህንነት ለመጠበቅ ግን የጥበቃ ኃይል የማይከተለውና ብቻውንም እንደማንኛውም ዜጋ የትም ገብቶ የሚወጣ መሆኑ ነው። የቅርቡ ወዳጁ ተስፋዬ ገብረአብም ክንፈ የሁሉም ወዳጅ የሚሉት አይነት ሰው ነበር በማለት ያንን ሰዋዊ ገጽታው ያጎለዋል። በሚያውቁት ሁሉ የተመሰከረለት የክንፈ መለያ ባህሪ ከማንኛውም ሰው ጋር በቀላሉ ተግባብቶ የሚኖር መሆኑ ነው። አንድ ክንፈን በቅርብ የሚያውቀው ሰው ሲገልጸው የማያስፈራው የደህንነት ሰው ነበር ያለው። ክንፈ ገብረ መድህን ህወሓት እንደተመሰረተ ከድርጅቱ ጋር ከተቀላቀሉ ነባር ታጋዮች አንዱ ሆኖ ተገልጿል። ክንፈ ከ1968 ዓ.ም ጀምሮ ኢህአዴግ አዲስ አበባ እስኪገባ ድረስ ህይወቱን በጫካ ያሳለፈ ሰው ነው። በህወሓት ውስጥም በደህንነትና በጦር ኮሚሳርነት አገልግሏል። የህወሓት ማዕከላዊ ኮሚቴ ብሎም ፖሊት ቢሮ አባል ሆኖም ለረጅም ጊዜ ቆይቷል። ክንፈ ባለትዳርና የሁለት ልጆች አባት ነበር። የሪፖርተር ጋዜጣ ባለቤት አማራ አረጋዊ እና ክንፈ ገብረ መድህን ጓደኛሞች ነበሩ ይባላል። ጓደኝነታቸው ከበረሃ የጀመረ ነው አሉ። ለሪፖርተር ተወዳጅነትና የዜና ምንጭነት የሁለቱ ሰዎች ፍቅር ሚናው ከፍ ያለ እንደነበረ የጊዜው የፕሬስ መምሪያ ኃላፊ ተስፋዬ ገብረአብ እኛ እየለመን የማናገኘው መረጃ አማረ በተኛበት በቀላሉ ያገኘው ነበር ሲል ገልጾታል። ክንፈ ሁለት ጋዜጠኞች ጠላ ነበር ተብሏል። እነርሱም ክፍሌ ሙላትና በፍቃዱ ሞረዳ ናቸው። ቃል በቃል ደመኛ ጠላቶች ይላቸው እንደነበረ ተጽፏል። ተወዳጅ ሚዲያ ባንድ መጣጥፉ የአዲስ ዘመን ጋዜጣን አድማስ አምድን በ1970ዎቹ በጥልቀት የሚከታተል ክፍሌ ሙላት ወልደየስን ፍጹም ሊዘነጋ አይችልም ይላል። የክፍሌ ሙላት አምድ በጣም ተወዳጅ ስለነበር ብዙዎች መጣጥፍ በመላክ እጃቸውን ያፍታቱበት ባለውለታ ነው። ጋዜጠኛ ክፍሌ ሙላት ወልደየስ የኢትዮጵያ ነጻ ፕሬስ ጋዜጠኞች ማህበርን በመምራት በ1990ዎቹ የጎላ ድርሻ እንዳበረከተና ለዚህም ጥረቱ ዓለም አቀፍ ሽልማት እንዳገኘ የሚነገርለት ሰው ነው። ከደህንነቱ ቁንጮ ክንፈ ገብረ መድህን ጋር እንዲያ ያስተናነቀውም ይህ የነጻው ፕሬስ ማህበር መሪነቱ ሊሆን ይችላል። በፍቃዱም ወረዳም በ1990ዎቹ አብቦ ነበር በሚባልለት የፕሬስ ነጻነት ወቅት ብቅ ካሉ ደፋር ጋዜጠኞች መካከል ነበር። በፍቃዱ ገጣሚም ነው። የራሱ የፕሬስ ውጤትም ያሳትም ነበር። ከጽንፍ ሐሳቦች የራቀ ሙያዊ ነገር ለማቅረብ ይጥር እንደነበረ በአንድ ወቅት ተናግሯል። እናም ጋዜጠኞችን በ1500 ብር እየደለለ የተቃዋሚ ፓርቲ ስብሰባዎችን ይሰልል ለነበረው ክንፈ ገብረ መድህን የሚመች ሰው አይደለም። ለዚህም ይመስላል ከጓደኛው ክፍሌ ሙላት ጋር ደመኛ ጠላት ሲል ያጠቃልለው። ክንፈ ከመጀመሪያዎቹ የህወሓት ታጋዮች መካከል ነው። ኦህዴድን ተከዜ ወንዝ ዳር ጥደው ካበሰሉት ህወሓቶች መካከል ቀዳሚው እሱ ነው ይባላል። ከዚያ በፊትም ኦነግን የህወሓት ወዳጅ ለማድረግ ብዙ ጥሯል። ከሁሉ በላይ ደግሞ ኢህአዴግ ወደ መሃል ሀገር ሲገባ ኦሮሚያ ጫካዎች ድረስ ወርዶ አገር ለማረጋጋት ያደረገው ጥረት ያስደንቀዋል። ክንፈ ገብረ መድህን ለአማሮቹ ለነ ፕሮፌሰር አስራት ወልደየስ የጎኑ ጋት የነበረ የሰላዮች አለቃ ተደርጎ ተገልጿል። ራሱ ክንፈ ገብረ መድህን ነገረኝ ብሎ ተስፋዬ ገብረአብ እንደጻፈው ከሆነ የመላው አማራ ህዝባዊ ድርጅት መሪው ፕሮፌሰር አስራት ወልደየስ የእጅ ቦርሳ በዱርዬ እንዲቀማ አድርጎ በውስጡ ያገኘውት ያለውን አማሮች በሐረሪዎች እየተሳደዱ መሆኑን እንዲጣራ የጠየቁበትን ጽሑፍ በጋዜጣ ይፋ አስደርጎባቸዋል። ፕሮፌሰር አስራትን ወደ ከርቸሌ ላካቸውም ራሱ ክንፈ ነው ይባላል። ማሃድ ፈረሰ እንዳይባል የፕሮፌሰሩ ምክትል ቀኛዝማች ንቃጥበብ በቀለ ለይስሙላ አስቀምጦ ጓደኛም አድርጓቸው ይንከባከባቸው እንደነበረም አንብበናል። አማሮች ሐረርን ለቀው እንዲወጡም ክንፈ ገብረ መድህን ይመራው የነበረው ተቋም ደጀን የበቀለ በሚባሉ ደሴ የተሰኘ ሆቴል ባለቤት በሆኑ አማራ ባለሀብት ላይ ግድያ ፈጽሟል። ኦሮሞዎችም እንዲሁ ክንፈ ገብረ መድህንን በክፉ ነገሮች ነው የሚያስታውሱት። ለአብነት ከአዲስ አበራ የአሸባሪው ማስታወሻ በተሰኘው መጽሐፍ ውስጥ ክንፈ ገብረ መድህን አንተን እንገድላለን፣ ኢንፎርሜሽን እንፈልጋለን፣ አንተን የምንገድለው ግን ኢንፎርሜሽን ካገኘን በኋላ ነው በማለት ከተቀመጠበት ዘሎ የጫማ ጥፊ ሲለቅብኝ በጀርመን ካቴና በታሰረው እጄ ለመመከት ሲሞክር የተጋጨው ካቴና ከጀም አልፎ ፊቴን በመላጥ ደም በደም አድርገኝ በማለት በደህንነቱ ሰው ክንፈ ገብረ መድህን በቀጥታ ደረሰብኝ ያለውን ድብደባ ገልጾታል። ክንፈ በተገደለበት የመኮንኖች የስብሰባ መድረክ ላይም ጀነራል አለምሸት ደግፌ አቅም የላችሁም ብላችሁ ታስቡ ይሆናል፣ ሆኖም እዚያ ያለነው ኦሮሞ መኮንኖች አዳራሹን ጥለን ልንወጣ እንችላለን እስከ ማለት በደረሰ ምሬት ክንፈና ድርጅቱ በኦሮሞዎች ላይ አደረሰ ያሉትን በደል
ገልጸውታል። ገመቹ የተባለ ኮሎኔልም ክንፈ 22000 ኦሮሞዎች በአንተ መስሪያ ቤት ትዕዛዝ ታስሯል፣ ስም ዝርዝራቸውን ይዣለው። ክንፈ ይሄ ልጅ ማን እንደሆንኩ አያውቅም፣ ሞኝ ነው ብለህ እንዳትስቅ። ይህን የምናገረህ ዛሬ ሌሊት ልታሳፍነኝ እንደምችል እያወቅኩ ነው። እደግምልሃለሁ፣ ኦሮሞ በኦሮሞነቱ ብቻ ለምን ይታሰራል እያለ በቁጭት ጠይቆት ነበር ይባላል። ክንፈ ከኦሮሞ መኮንኖች የወረደውን ወቀሳ ያለማመንታት እንደተቀበለውና ተጠያቂው የኔ መስሪያ ቤት ነው፣ የኦሮሞ ሕዝብ ይቅርታ ያድርግልኝ በማለት ቁጣዎችን ለማብረድ እንደሞከረ ተጽፏል። ይህን ቃሉ ሳይፈጽመው በዚያው ስብሰባ ላይ የጸጥታው ሹም ክንፈ ገብረመድህን የሙሴን የገሰሰው አየለን የአጋዚንና በሺዎች የሚቆጠሩ የዋት ታጋዮችን ዕጣ ተጎነጫት፣ ተገደለ። የክንፈ ገዳይ በአደባባይ የታየ ሰው ስለሆነ ማንነቱ ይታወቃል። ሻለቃ ፀሐዬ ወልደ ስላሴ ይባላል። ግንቦት 5 ቀን 1993 ዓ.ም አዲስ አበባ ባለው መኮንኖች ክበብ ውስጥ ክንፈ ከቢሮው ወደ ካፍቴሪያ በሚሄድበት አፍታም እነ ጀነራል አበበ ገረሱ ያዩት ነበር። ሻለቃ ፀሐዬ የአገሪቱን የደህንነት መስሪያ ቤት ሹም ተኩሶ የገደለው። ፀሐዬን ጨብጦ አለፈው። ከዛ መዞ ተኮሰበት። እንደዚህ ዘንበል ስል ጨመረበት። ከዛ ወደቀ። እዛ በተኛበት አንድ ጨምሮ ሩጫ ቀጠለ። ወጣውቶች አልወጣም። በር ላይ በቃ ብዙ ሰው ተደናግጧል። ድሮም እርስ በራሳችን እንጨራረሳለን የሚል ስጋት ነበረን። ተኩሱ ሲከፈት ብዙ ሰው ቦታ ወደ መያዝ ሁሉ ሄደ። እርስ በርስ መሰለኝ። አዎ። ከዛ እሱ ሮጦ በር ላይ ሲደርስ ራሱ የያዘ ሰው አልነበረም። ምን እንደሆነም ለብዙ ሰው አልገባውም። እዛ በር ላይ ኮማንዶዎች ነበሩ፣ ዙሪያ ጥበቃ፣ እነሱ ያዙት ማለት ነው። ክንፈ ገብረመድህንን የገደለው ሻለቃ ፀሐዬ ነባሪው አታጋይና በህዝብ መስተዳድር ክፍል ያገለገለ ሰው ነው። ኢህአዴግ አዲስ አበባን ከተቆጣጠረ በኋላም የተሻለ አቅም እንዲያገኝ በሚል ሲቪል ሰርቪስ ኮሌጅ ገብቶ ተመርቋል። ገዳዩ ሻለቃ ፀሐዬ ለመግደል ወደ ክንፈ ገብረመድህን አድብቶ ሲጠጋ ክንፈ ምንም የጠረጠረው ነገር ስላልነበረ ሰላምታ በመስጠት ሲያልፍ በኋላ በኩል ተጠግቶ እንደመታው የጊዜው ምንጮች ገልጠዋል። ሻለቃ ፀሐዬ የደህንነቱን አለቃ ከገደለ በኋላ ለማምለጥ ሙከራ ቢያደርግም ወዲያው ተይዟል። ሻለቃ ፀሐዬ ባለትዳርና የሶስት ልጆች አባት መሆኑን በጊዜው ተገልጾ ነበር። በክንፈና በገዳዩ በሻለቃ ፀሐዬ መካከል አለመግባባት የተጀመረው ክንፈ የኃይል 22 የመቶ መሪ ሳለ ነው ይባላል። በዚያን ወቅት ደግሞ ሻለቃ ፀሐዬ በክንፈ ኃይል ውስጥ ተራ ተዋጊ ነበር። ወደ ትግል አንድ ላይ የገቡ እንደነበሩ ተጽፏል። ክንፈ ግን በፍጥነቱም ሆነ በእውቀቱ ሻለቃ ፀሐዬን ባለበት ጣጥሎት ቁንጮ ላይ ደረሰ። ለዚህም ይመስላል ሻለቃ ፀሐዬ ክንፈን እንደ ማርያም ጠላት ከጠመደው ዘመናት አልፈው ነበር። የዚያች ለጠባቸው ምክንያት ግን ነፃ ገበያን አስመልክቶ በተነሳው ውይይት የሲሚንቶ እጥረትና የፋብሪካዎች ጉዳይ እንደ ምሳሌ በተወሳበት አፍታም ሻለቃ ፀሐዬ የሲሚንቶ እጥረት ባለበት ሀገር እንዴት ስለ ነፃ ገበያ እናወራለን? የአንድ ሀገር ኩባንያዎችስ እንዴት ይወዳደራሉ? ሲል በመሰቦና ሙገር ሲሚንቶ መካከል የነበረውን የገበያ ፉክክር በማንሳቱ ነው። ወዲያው ክንፈ የሻለቃ ፀሐዬን አፍ ለማዘጋት ለስሙ ቢዝነስ ተምሬያለሁ ትላለ፣ ይህን እንኳን መረዳት ቸግሯል ሲል ኃይለ ቃል ተናገረው። ተሰብሳቢው ሳቀ። ሻለቃ ፀሐዬ ከክንፈ ንግግር በኋላ እንደተሸማቀቀና ድምጹን እንዳጠፋ ይነገራል። ተስፋዬ ገብረአብ የንግግር ብቻ ክንፈን ለሞት አብቅቶታል ለማለት ግን አይቻልም ይላል። ሻለቃ ፀሐዬ ክንፈን ለመግደል ያደፋፈረው ዋናው ምክንያት የክንፈ መመታት ግላዊ ሳይሆን ፖለቲካዊ መልክ ሊይዝለት እንደሚችል የተሳሳተ ስሌት ላይ በመድረሱ ነው የሚሉ አሉ። ያም የፖለቲካ ግቡ እሱ ከሚደግፋቸው የነሲዬ ቡድን ሰዎች ጋር ይገናኛል። የትንተና ከክንፈ ገብረመድህን መገደል ጀርባ የነሲዬው አፈንጋጭ የተባለ ቡድን አለ ወደሚለው ጠርዝ ይወስድናል። የዚህ ትንተና ደጋፊዎች በክንፈና መለስ መካከል የነበረውን ፍቅር ይጠቅሳሉ። በአንድ ወቅት ክንፈ ገብረመድህን የመለስ ክንፍ ተብሎ እስከመጠራት ደርሶ ነበር። ዜጋ መጽሔት ላይ እንደተጻፈው ከሆነ መለስ ዜናዊ አስረስ የደህንነት ሹማቸው የነበረውን የክንፈ ገብረመድህንን ልጅ በሱሪያቸው ላይ የሸናባቸው ሳይቀር ያቅፉት ነበር። ይሄን ልጅ አባቱ ከሞተ በኋላ የሚያሳደጉት አዜብና መለስ ናቸው። አዜብ አንዱ ወንድ ልጃችን ብዙ ጊዜ ሰው ይምታታበታል፣ እኔ ያልወለድኩትም እናት አለችው፣ ግን የሟቹ ጓደኛችን ክንፈ ገብረመድህን ልጅ ነው ሲሉ ተናግሯል ተብሎ ቢቢሲ ላይ ተጽፏል። ይህ ነገር የመለስንና የክንፈን ጥብቅ ወዳጅነትም የሚያስታውስ ነው። መለስ ዜናዊ ከ1993 ህንፈሽፍሽ 3 ዓመታት በፊትና በዚያው ሰሞን የደህንነት ሹማቸውን የክንፈ ገብረመድህንን ስልክ እንደ ወጌሻ እጅ በጣም የሚፈልጉት ነገር ግን በጣም የሚፈሩት ነበር። ክንፈ ገብረመድህን የዋት መከፋፈል ከመከሰቱ በፊት
በፊት በነበረው አካሄድ የማልስማማባቸው ነጥቦች አሉ በሚል ገለል ብሎ ነበር። መከፋፈሉ ከተከሰተ በኋላ በስራ ላይ ከቀረው ማዕከላዊ ኮሚቴ ጋር ተቀላቅሎ አመራር ወደ መስጠቱ ተመልሷል። መለስ ዜናዊ እነሲ አብርሃን ቦናፓርቲዝም በተሰኘው ጽሑፋቸው አጥበው ሲያሰጧቸው ሚዛን የጠበቀላቸው ሟቹ ሰላይ ክንፈ ገብረ መድህን ነበር የሚሉም አሉ። ከመለስ ድል በኋላ ግን ክንፈ ተገደለ። በግድያው ውስጥ መለስንም የሚጠረጥሩ አሉ። ሌላ ኃይለ ማርያም የተባሉ የህወሓት ውስጥ አዋቂ ከዓመታት በፊት በፋና ቴሌቪዥን በነበራቸው ቆይታ የደህንነቱ ሰው ክንፈ ገብረ መድህን ራሳቸውን መለስን ይሰልላቸው ነበር ብለዋል። እንደ ሌላ ያገላለጽ ከሆነ ለክንፈ የመለስን ምስጢር አሳልፈው የሰጡ የቤተ መንግስት ሰራተኞች በክንፈ ሞት ሰሞን ተሰቅለዋል። ሊላይ በዚያ ቃለ መጠይቅ ልክ ክንፈ ገብረ መድህን እንደተገደለ መለስ ዜናዊ የቤተ መንግስቱን ሰዎች ወደ ክንፈ ቢሮ ልከው ሰነዶቹን ሁሉ አስጭነው እንደወሰዱም አክለዋል። ሊላይና የእሳቸው ሐሳብ ደጋፊዎች ከክንፈ ገብረ መድህን ሞት ጀርባ ረጅሙ የመለስ ዜናዊ እጅ አለ ባይ ናቸው። ገዳዩ ለቤተሰቦቹ የተናገረው ነገር እንደነበረ አቶ መለስ አሳይመንት እንደሰጠው ሻለቃ ፀሐይ አቶ መለስ አጃቢዎች መሃል ውስጥ ይሄንን ማስረጃ ለክንፈ ይሰጥ ነበር። አቶ መለስ ከማን ጋር ይገናኛል፣ ምን ያደርጋል፣ ምን ያወራል የሚለውን ማለት ነው። እና ይሄ ተገኘ ወዲያው ኢሚዲየትሊ እነዛ አጃቢዎች ቤተ መንግስት ውስጥ ነው ሰቅለው ይገደሏቸው። ከዚህ በፊት ስለ ደርጎ የሰላዮች አለቃ ተስፋዬ ወልደ ስላሴ በሰራንላችሁ ዝግጅት ላይ የደህንነት ሰዎች ምሁራንን ይወዳሉ ብለናችሁ ነበር። ኮሎኔል ተስፋዬ ወልደ ስላሴም ከፕሮፌሰር መስፍን ወልደ ማርያም ጋር እልል ያለ ወዳጅነት እንደነበራቸውም ተጫውተናል። እዚህ ደግሞ ክንፈ ገብረ መድህን የፕሮፌሰር አንድሪያስ ሸቴ የልብ ጓደኛ ሆኖ እናገኘዋለን። በ1993 ዓ.ም በተማሪዎች ምረቃ መጽሔት ላይ የወጣ ቃለ መጠይቅ ላይ ፕሮፌሰር አንድሪያስ በህይወትህ እጅግ በጣም ያዘንክበት ቀን አለ ብትነግረን ተብለው ተጠየቁ አሉ። ሲመልሱም አዎ አለ። በህይወቴ እጅግ ያዘንኩበት ቀን ክንፈ ገብረ መድህን የሞተ ዕለት ነበር በማለት ሆነም። ጠያቂው ክንፈ ገብረ መድህን ማን ነው ምንህ ነው ሲል ቀጠለ። የፕሮፌሰሩ መልስ ክንፈ ገብረ መድህንማ የደህንነት ኃላፊ የነበረው ሰው ነው። በጣም የቅርብ ጓደኛዬ ነበር። የሱም ሞት የሰማሁበት ቀን በህይወቴ ትልቁን ሐዘን ያዘንኩበት ቀን ነው። እስካሁንም ባስታወስኩት ቁጥር አዝናለሁ የሚል ነበር። ተስፋዬ ገብረአብና ክንፈ ገብረ መድህን ሲበዛ ጓደኛሞች ነበሩ ተባብለናል። እነሆ አንዷን አጋጣሚያቸው እንጫወታት። አንድ መጠጥ ቤት ቀልደኞቹ ደረጀና ሀብቴ ተስፋዬ ገብረአብን አገኙትና አብረው መጠጣት ጀመሩ። ከተስፋዬ ጋር አንድ ጎልማሳ አብሮት አለ። እነ ደሬ ግብዣው ሞቅ ሲል ምርጥ ቀልድ እየቀለዱ ሁለቱንም በሳቅ ያፈርሳሉ። መንግስት ላይ ሁሉ አላግጧል። ወደ መጨረሻ ላይ ተስፋዬ አብሯቸው ያለው ሰው ማን እንደሆነ ሲነግራቸው ሁለቱም ደርቀው ቀሩ። ሰውየው የደህንነት ሚኒስትሩ ክንፈ ገብረ መድህን ነበር። ወሰን ሰገድ ገብረ ኪዳን ነባር ጋዜጠኛ ነው። የክንፈ ገብረ መድህን ሞት ሰሞን የተከሰተ የራሱ ገጠመኝ አለው። ግንቦት 5 ቀን 1993 ዓ.ም የቀድሞ የመረጃ ደህንነትና የኢሚግሬሽን ዋና ኃላፊ የነበሩት አቶ ክንፈ ገብረ መድህን ተገደሉ ብሎ ይጀምራል ጋዜጠኛው። ይቀጥልና የደህንነቱ ዋና ሰው መገደላቸው ለኢትዮጵያ ጋዜጣ ክፍል መረጃ የደረሰው ወዲያው ነበር። ፎቶአቸው ግን ከየት ይምጣ? በዚያ ዘመን አዲስ ወይም ያልታየ ፎቶ ይዞ መውጣት የሚያኮራ ታላቅ ድል ተደርጎ ይቆጠር ነበር። የሆነ ሆኖ እኩለ ቀን አካባቢ ለሲሳይ አጌና የፎቶ መገኛ መረጃ ደረሰው። እናም ነገረኝ። ወደዚያው ሄድኩ። 22 ዘሪሁን ህንጻ ስር የሚገኝ ፎቶ ቤት ገባው። የመጣውበት ምክንያት በምልክት ነገርኩት። ባለ ፎቶ ቤቱ ጎንበስ አለና አንድ ፖስታ አነሳ። በውስጡ ወደ 100 የሚሆኑ አዲስ የታጠቡ ፎቶዎች አሉ። ሁሉም የአቶ ክንፈ ፎቶዎች ነበሩ። አንዱን መዞ ሰጠኝ። ጃኬቴ የውስጥ ኪስ ከትቼ በፍጥነት ወጣው። በዚያው ቅጽበት 2 መትረየስ የደቀኑ የፖሊስ መኪኖች ከፎቶ ቤቱ ፊት ለፊት ጎማቸውን ሲጢጥ አድርገው ቆሞ ቀይ ቦኔት ያጠለቁ ወታደሮች እየዘለሉ ወርደው በፍጥነት ወደ ፎቶ ቤቱ አመሩ። እኔ በመሃላቸው አልፌ የፒያሳ ታክሲ ውስጥ ገባው። ቢሮ ስደርስ ታላቅ ፌሽታ ሆነ። ኢትዮጵያ ጋዜጣ በበነጋታው ያልታየ ፎቶ ይዛ ለህትመት ትበቃለች አይ ጊዜ በማለት ትዝታውን ይደመድማል።